እውነት እንደ ንጹህ ውሃ እየነጠረች ትወጣለች ማለት ነው። እና አንዳንዴ በሰራነው ስራ እናፍራለን፣ አንዳንዴ በሰራነው ስራ እንኮራለን ማለት ነው። እና በጣም የኔ ገረመኝ የውሸታም እንባ ባቄላ ባቄላ ያህላል የሚባለው ጥረት አለ የለ። ኤፍሬም እና ሩታ እንግዲህ አብርሽ በመዳኑ አብርሽ ወደ ራሱ በመምጣቱ ወንድምየው እንዴት እንደደነገጠ እንግዲህ ከኔ ይልቅ ቪዲዮውን አይታችሁታል ማለት ነው። እና ቡዜ ያለሽውን እንዳሰማ እኔ በአንተን ላንተ በማሰብ ወዘተ ቅብርጥሴ ቅብርጥሴ የሚል እንግዲህ ድምጽ ሰጥቷል ማለት ነው። እና ሩታም እንግዲህ ከኛ ጋር እንደነበርክ በሰዓቱ ምናምን ቅብርጥሴ የሚል ነገር ያው ደስተኛ እንደሆንክ ምናምን ስትለው አብርሽ እንግዲህ በዛን ሰዓት እኔ ራሴን አላቅም ነበር፣ እናንተ ጋር የነበርኩት ጊዜ የራሴን አላቅም ብሎ ራሱ መለሰላቸው። እንግዲህ አብርሽ ወደ ራሱ ተመለሰ ማለት ነው። ሰላም ሰላም! ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ፣ ጓደኞቼ በሀገር ውስጥም በሀገር ውጭም ያላችሁ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ በዚህ ትርፍ ይበል። ውድ የሀገሬ ልጆች ሁሉ ሰላም ነው፣ ሁሉ መልካም ነው። እግዚአብሔር ይመስገን ከኔ ጋር ሁሉም መልካም ነው፣ ሁሉም ሰላም ነው። በተረፈ ቪዲዮን ሼር እና ላይክ ሰብስክራይብ እያደረጋችሁ አበረታቱ። አወጣፍቻለሁ እንግዲህ አንዳንዴ የልጅና ስትሆኑ ሀገር የስጋው እንግዲህ ብዙ ነገር የሚጎድል የሚጠብ ነገር አለና በዛ ምክንያት ነው እንግዲህ አለመጥፋት እሞክራለሁ። እስኪ ቢያንስ በቀን አንዳንድ ቪዲዮ ብለቅ አሪፍ ነበረ። ግን ቪዲዮውን እስከ መጨረሻው እያያችሁ እንግዲህ ላይክ እና ሼር ሰብስክራይብ አድርጉ፣ ያበረታቱኝ። በርቱ እንበርታ ማለት ነው። እንግዲህ አንዳንዴ በመተትና በድግምት ሰውን እንመልሳለን ማለቱ ይሄ አንደኛ በፈጣሪ ዘንድ ያስጠይቃል፣ ሁለተኛ በዛው ዘንድም ያስጠይቃል፣ ሶስተኛ ልጁ እስከ መቼ ድረስ ነው እንደዚህ ፈዞና ደንዝዞ የሚኖረው? አንዳንዴ ያልገባኝ ነገር እስከ መቼ ድረስ ነው የሰው ልጅ አፍዘና አደንዝዘን እስከ መቼ ድረስ ማቆየት እንችላለን? ሩታና ኤፍሬም ያልገባኝ ነገር ለጊዜው ለሰዓቱ አዎ አብሮ ይሆናል፣ ግን ወደ ራሱ ሲመለስ ነገ ቤተሰብ ምን አይነት ጫና ይሰጠናል? ነገ ልጁ ሲድንስ ምን አይነት ይሆናል? አለ ማለት ይሄ ንፉግነት ነው ማለት ነው። እና በጣም ያሳዘነኝ ነገር ቢኖር ጤነኛ ነው፣ ደህና ነው አብርሽ እኮ። አንዳንዴ ሩታ ግን አይዞሽ በርች ግፊ ያለ የልብ የልብ የሚያወራትና የልብ የልብ አይዞሽ የሚላት ሰው ከጎኗ አለ ማለት ነው። ስለዚህ ያንን ሁሉ ነገር ስታደርግ የነበረው ሩታ ደግሞ ያው እንግዲህ ዛሬ ቁርጡን ተናግሯል ማለት ነው። አብርሽ ያው የመረጠውን መርጧል። ድሮም እኮ አብርሽ ነገም ዛሬም ቢሆን ከሩታ ጋር አልሆንም ከሄርሜላ ጋር ነው ብሎ እንግዲህ አንዴ ሁለቴ ሶስቴ አራቴ አስጠንቅቆ ተናግሯል። ያው አንዳንዴ በነገራችን ላይ ግን ሴት ልጅ ሆነ ለአንድ ወንድ እንደዚህ ማሽቃበጡና ለአንድ ወንድ እንደዚህ መኳዋኑ ጥሩ አይደለም። ሩታም የጣልሽውን ዕቃ እንግዲህ ሄርሜላን ያነሳሽው፣ ሄርሜላ ባነሳሽው ሰዓት ደግሞ ሩታ እንዴት ታነሳዋለሽ ብላ እንደገና ወደ ሌላ። ለነገሩ መጀመሪያ ለምናደርገው ነገር ቆም ብለን እንሰብ። ካደረግነው በኋላ እንዳንጸጸት ቆም ብሎ ማሰብ መልካም ነው። እንደዛ ብላ ስትለመኝ እንደዛ ቤተሰብ ሲለምንሽ እምቢ ብለሽ አሁን እቺ ልጅ ስታነሳው እንደገና እና ወደኔ እና ልጃችን እናሳድግ ቀበርጥሴ ዛቻ ፍራቻ ቀበርጥሴ እንደዚህ በመተትና በኮተት ማንም ትዳር የሚሆን ሰው የለም። አንድ ነገር ይሄን ብታውቁ እግዚአብሔርን ያመነ ወድቆ አይወድቅም። በቃ ፈጣሪ አለ ካለ አንድ ሰው አለ፣ አሁንም አለ። አበቃ። ግን ዝም ብለን ያልሆነ ቦታ እየወደቅን በቃ አንዳንድ ሴቶች በእንደዚህ ባትባባሉ ነገ የምታፍሩበት ቪዲዮ እኔ ከኔ ባትባባሉ መልካም ነው። ሩታዬ እንግዲህ ቁርጥሽን አውቀሽ እንግዲህ ያው አርፈሽ መሰብሰብ ነው። የምታፈቅረውን ሰው እንግዲህ መፈለግ ነው።